እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ፣ ክቡር አባታችን ቆሞስ አባ ሚካኤል የዚሁ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሩፋኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከበዓለ ሀምሳ ወይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳበት ከ50ኛው ቀን አንስቶ እስከ ሰኔ 17 ቀን ያለው ወቅት ስለ ጰራቅሊጦስ ወይም ስለ መንፈስ ቅዱስ በስፋት የሚነገርበት ሰሞን ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ ጰራቅሊጦስን ወይም መንፈስ ቅዱስን አስመልክቶ ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ መንፈስ ቅዱስ ወይም ጰራቅሊጦስ ማን እንደሆነ እንመለከታለን። ሁለተኛ መንፈስ ቅዱስ ወረደ ስንል የወረደው በምን እንደሆነ እንመለከትና መንፈስ ቅዱስ ወይም ጰራቅሊጦስ ለምን እንደወረደ ምክንያቶቹን ዋና ዋናዎቹን ተመልክተን ዛሬኛ ከዚህ ልንማር የሚገባው ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስቲ ከኔ ጋር በሉ፣ ሥጋ በለበሰ ሁሉ ላይ በሉ ከመንፈሴ አፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ ተመዝግቧል። በዚህ ርዕስ ውስጥ መንፈስ ቅዱስ ማን ነው ስንል መንፈስ ቅዱስ ከቅድስት ሥላሴ አንዱ አካል ከእግዚአብሔር አብና ከእግዚአብሔር ወልድ ጋር የተካከለ አንድ አምላክ ነው። እግዚአብሔር መንፈስ ቅዱስ ፈጣሬ ዓለማት፣ ገባሬ ዓለማት፣ አምጻኤ ዓለማት፣ ሰራኤ ዓለማት ነው። መንፈስ ቅዱስ
ከቅድስት ሥላሴ አንዱ አካል ነው ብለናል። በባህሪ፣ በመለኮት፣ በስልጣን፣ በህልውና፣ በአገዛዝ፣ በመንግስት ይህን ሁሉ በመሳሰለው ከአብና ከወልድ ጋር የተካከለ አንድ አምላክ ነው። በስሙ ልዩ ነው። መንፈስ ቅዱስ ተብሎ ነው የሚጠራው። ደግሞ በአካልም ልዩ ነው። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለወልድም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል ነው። የአካል ሶስትነት ስላለ ማለት ነው። ልዩ ሶስትነት። ሌላው በግብርም ልዩ ነው። የአብ ግብሩ መውለድ ነው። አብ ወላዲ ነው፣ ወላጅ ወይም አባት ነው። የወልድ ግብሩ መወለድ ነው፣ ተወላዲ ወይም ልጅ ነው። የመንፈስ ቅዱስ ግብሩ መስረጽ ወይም መውጣት ነው። መንፈስ ቅዱስ ሰራጺ ነው፣ ከአብ የሰረጸ ወይም የወጣ ነው። በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ጀምሮ የተመዘገበውን ኃይለ ቃል እንመልከት። እንዲህ ያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ ከማን የሚወጣ? ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። አንዳንድ መናፍቃን ወይም ተጠራጣሪዎች እግዚአብሔር መንፈስ ቅዱስ ከአብ ብቻ ሳይሆን ከወልድም ይሰርጻል ወይም ይወጣል ብለው ይናገራሉ። ግን ቅዱሳት መጻሕፍት የሚመሰክሩት እግዚአብሔር መንፈስ ቅዱስ የሰረጸው ከአብ ብቻ ነው። ከአብ የሚወጣ የእውነት መንፈስ መንፈሰ ጽድቅ በመጣ ጊዜ እሱ ስለ እኔ ይመሰክራል ብሎ ተናገረ። አዎ እግዚአብሔር መንፈስ ቅዱስ የሰረጸው ከእግዚአብሔር አብ ብቻ ነው እንጂ ከእግዚአብሔር ወልድ አልሰረጸም፣ አይሰርጽም። ለዚህ ነው በግብሩ ልዩ ነው፣ ሰራጺ ነው እግዚአብሔር መንፈስ ቅዱስ የምንለው። እንግዲህ በአጭሩ መንፈስ ቅዱስ ማን ነው ስንል ይሄንን ማለታችን። ብዙዎቻችሁ ምስጢረ ሥላሴን ስለምታውቁ ከዚህ በላይ ጊዜ አልወስድም። መንፈስ ቅዱስ ወረደ ስንል የወረደው በምንድን ነው ምናየው? ሌላው መንፈስ ቅዱስ ወረደ ስንል የወረደው በጸጋ ነው እንጂ በአካል አይደለም። ለምን? ለእግዚአብሔር መንፈስ ቅዱስ መውረድ፣ መውጣት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት የለበትም። እግዚአብሔር መንፈስ ቅዱስን ቦታ አይወስነውም። እግዚአብሔር መንፈስ ቅዱስ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትን ቦታ አይኖርም። ከሰማይ ሰማያት በላይ አለ፣ ከእመቀመቃት በታችም አለ። አባታችን ክቡር ዳዊት እንዲህ እያለ ዘመረ። ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ሰማያት ብወጣ አንተ በዚህ አለ፣ በብርሃንነት ታበራለህ። ወደ እመቀመቃት ወደ ጥልቁ ወደ ሲኦልም በወርድ አንተ በዚህ አለ፣ በእሳትነት ታቃጥላለህ እያለ በዳዊት መዝሙር 138 ቁጥር 7 ላይ ዘምሯል። ስለዚህ እግዚአብሔር መንፈስ ቅዱስን ቦታ አይወስነውም። እግዚአብሔር በምላት በስፋት በጥልቀት በርህቀት አለ። ወረደ የምንለው በጸጋ ነው። በምድር የሌለ ሆኖ ከሰማይ ወደ ምድር በአካል ወረደ ማለት አይደለም። የወረደው በጸጋ ነው። እግዚአብሔር መንፈስ ቅዱስ ወይም ጰራቅሊጦስ ለምን በጸጋ ወረደ? በጣም ብዙ ምክንያት ነው ያለው። ዋና ዋናዎቹን ብቻ ነው የምናነሳው። በመጀመሪያ እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማው። በድንገት ወይም በአጋጣሚ የሆነ ነገር የለም። ሁሉ
በውበት የተከናወነ ነው። አስቀድሞ አምላካችን እግዚአብሔር በነቢዩ በቅዱስ ኢዩኤል ላይ አድሮ እንዲህ ብሎ ተናግሮ ነበር። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ጀምሮ እንመልከት። አምላካችን እንዲህ አለ፣ ከዚህም በኋላ እንዲህ ይሆናል። እስቲ በሉ መንፈሴን በሉ በሥጋ ለባሽ ሁሉ ላይ አፈሳለሁ። ይሄ ቃል እንዲፈጸም ነው። መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ጸጋ መንፈስ ቅዱስን አምላካችን እግዚአብሔር በሰው ልጆች ላይ እንደሚያሳድር አስቀድሞ የተናገረው ቃል እንዲፈጸም ይሄ ሆነ። በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ከማረጉ አስቀድሞ ለቅዱሳን ሐዋርያቱ እንዲህ ብሎ ይናገራቸው ነበረ። ወናሁ አነ እፌኖ ተስፋሁ ለአቡየ ለአሌክሙ፣ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። አባቴ የሰጠውን ተስፋ መንፈስ ቅዱስን ጸጋ መንፈስ ቅዱስን አስቀድሞ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ብሎ የሰጠውን ተስፋ ማለት ነው። አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተ ግን ከላይ ከአርያም ከላይ ከሰማይ ጸጋ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ከተማ ተቀመጡ ብሏቸው ነበረ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ። ስለዚህ አስቀድሞ በትንቢት የተነገረው ቃል እንዲፈጸም እንዲሁ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባት የሰጠውን ተስፋ እኔ ልክላቸው ስላለ ያንን ተስፋ ሊፈጽምላቸው መንፈስ ቅዱስ በጸጋ ወረደ። መንፈስ ቅዱስ በጸጋ ለምን ወረደ ስንል በመጀመሪያ ሊያጽናናቸው ሊያረጋጋቸው ወረደ። ለጊዜው 120ውን ቤተሰብ ፍጻሜው እስከ ዕለተ ምጽአት ድረስ የሚነሱትን የሰው ልጆችን በሙሉ ሊያጽናና ሊያረጋጋ በጸጋ ወረደ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ እያለ ለቅዱሳን ሐዋርያት ይነግራቸው ነበረ። እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ ይላቸው ነበር። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ እንዲሄድ ይሻላችኋል የሚለው ነገረ እርገቱን ነው የሚያመለክተው። እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ጰራቅሊጦስ ወይም መንፈስ ቅዱስ ወደ እናንተ አይመጣም፣ በእናንተ ላይ አድርም። እኔ ብሄድ ግን አጽናኙን እልክላችኋለሁ ነበር የሚላቸው። በጽር ወይም በግሪኩ ጰራቅሊጦስ ይለዋል። ጰራቅሊጦስ የምንለው ማለት ነው። የቃሉም ትርጉም በመጀመሪያ አጽናኝ ማለት ነው። በግዕዙ ናዛዚ ይለዋል። የሚያጽናና የሚያረጋጋ ነው። አጽናኝ መንፈስ ቅዱስ፣ የሚያረጋጋ መንፈስ ቅዱስ። 120 ቤተሰብ እረኛቸውን እንዳጡ በጎች ተጨንቀው ነበር፣ ተጥለው ነበር። ለምን? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ከነርሱ በሥጋ ስለተለየ ወደ ሰማይ ሰማያት ስለወጣ ስላረገ አዝነው ነበር፣ ተጨንቀው ነበር። አጽናኙ መንፈስ ቅዱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን
ወይም በክብር ባረገ በ10ኛው ቀን ከሰማይ በጸጋ ወረደ። ያን ጊዜ ይጨነቁ የነበሩ ተረጋጉ፣ ይታወቁ የነበሩ ጸጥታና ሰላምን አገኙ፣ ተጽናኑ። እነሱ ተጽናንተው ዓለምን ደግሞ በተሰጣቸው በመንፈስ ቅዱስ ጸጋ በቅዱስ ወንጌል ዞሮ አጽናኑ። የተጽናና ነው ማጽናናት የሚችለው፣ የተረጋጋ ነው ማረጋጋት የሚችለው። መጽናናት ደግሞ በመንፈስ ቅዱስ ጸጋ ነው። ለጊዜው 120 ቤተሰብን መንፈስ ቅዱስ አጽናና። እነሱ ብቻ ግን አይደለም የተጽናኑት። ለምን? ሥጋ በለበሰው ላይ ከመንፈሴ አፈሳለሁ ስላለ አጽናኙ መንፈስ ቅዱስ ለእኛም ተሰጥቶናል። መቼ? ወንዶቹ በ40 ቀን፣ ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋና ክቡር ደም በተቀበልን ጊዜ እግዚአብሔርን በልጅነት ክብር ባየን ጊዜ ለመንግሥተ ሰማያት ክብር በታጨን ጊዜ አጽናኙን ጸጋ መንፈስ ቅዱስን እኛም ተቀብለነዋል። መጽናናት በመንፈስ ቅዱስ ጸጋ ነው። እንደዚህ ብሎ አምላካችን እግዚአብሔር አስቀድሞ ተናግሮ ነበረ። እስቲ በሉ የማጽናናችሁ በሉ እኔ ነኝ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 አምላካችን እግዚአብሔር በነቢዩ በቅዱስ ኢሳይያስ ላይ አድሮ ለጊዜው ለእስራኤል ዘሥጋ የተናገረው ቃል ነው። ፍጻሜው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የሚነገር ቃል ነው። ዛሬም እንዲህ ይለናል እግዚአብሔር የማጽናናችሁ እኔ ነኝ። እግዚአብሔር ሁላችንንም ያጽናናል። አሁን የተጨነቀንበት ምክንያቱና አይነቱ መጠኑ ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ እየተጨነቅን ያለነው። በቀጥታ መንገድ ሊሆን ይችላል፣ በተዘዋዋሪ መንገድ ሊሆን ይችላል። ጭንቀት በሕይወታችን ይመጣል። በተለይ በዚህ ምድር ላይ ስንኖር ሕይወት ብርቱ ሰልፍ ነው። ከምናያቸው ክፉ ነገሮች የተነሳ ከምንሰማቸው አስጨናቂ ነገሮች የተነሳ እንጨነቃለን። በግል ሕይወታችን ሊሆን ይችላል፣ በቤተሰብ ጉዳይ ሊሆን ይችላል፣ በማህበራዊ ሕይወት ሊሆን ይችላል፣ በሀገራችን በኢትዮጵያ ጉዳይ ሊሆን ይችላል፣ በቤተ ክርስቲያናችን ጉዳይ ሊሆን ይችላል። እንጨነቃለን። በተለይ ይሄ ዘመን አስጨናቂ ዘመን ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ እንደዚህ ነው ያለው። በመጨረሻው ቀን አለ የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እስቲ በሉት በመጨረሻው ቀን በሉ የሚያስጨንቅ ዘመን እንዲመጣ ይህንን ወቅ። ምን የሚል ዘመን? የሚያስጨንቅ ዘመን በመጨረሻው ቀን። ይሄ የመጨረሻው መጀመሪያ ነው፣ ዋዜማው ነው። በመጨረሻው ቀን ያለው ይህንን ነው። በመጨረሻው መጀመሪያ ዓለም በሚያልፍበት ዋዜማ የሚያስጨንቅ ቀን እንደሚመጣ ይህንን ወቅ አለ። አስጨናቂ ነው። ይዘረዝራል የምንጨነቅባቸውን መንገዶች። ጠቁሜያችሁ ልለፍ፣ እናንተ አንብቡት ቤታችሁ ስትገቡ። ሰዎች አለ ራሳቸውን የሚወዱ ይሆናሉና ከራስ በላይ ነፋስ እየተባለ ራስ ወዳድነት ነው ያለው። ሰው በተፈጥሮ ራሱን ይወዳል። ጤነኛ አእምሮ ያለው ሰው ሁሉ ራሱን ይወዳል። ራሱን የሚጠላ ሰው ከቶ የለም። ግን ምንድነው ሰው ራሱን እንደሚወድ ባልንጀራውንም እንደማመውደድ አለበት፣ እንደራሱ መውደድ አለበት። ለእርሱ ሊደረግለት የሚፈልገውን በጎ ነገር ለባልንጀራው ማድረግ አለበት። በእርሱ ላይ እንዲደረግበት የማይፈልገውን ክፉ ነገር በባልንጀራው ላይ ማድረግ የለበትም። ግን አሁን ያለው ምንድነው መሰላችሁ? ራስን ብቻ መውደድ፣ የራስን ጥቅም ብቻ መፈለግ፣ ለራስ ጥቅም ሲባል ሌላውን አሳልፎ መስጠት ነው ያለው።
ይሄ ነው ሰዎች ራሳቸውን የሚወዱ ይሆናሉ ብሎ ያነሳው ነው። በሌላው ደም ላይ የተረገጡ የራሳቸውን ጥቅም የሚያስጠብቁ ሰዎች የሌላው መራብ፣ መጠማት፣ መታረዝ፣ መገፋት፣ መሰደድ፣ መጎዳት ምንም የማይመስላቸው ሰዎች አሉ። ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ይሆናሉ። አስጨናቂ ነው። ገንዘብን የሚወዱ ይሆናሉ። ፍቅረ ነዋይ ብዙዎችን ያጠፋል። እንኳን ኢአማንያኑን፣ አረማውያኑን፣ አሕዛቡን ቀርቶ አንዳንድ ክርስቲያኖቹን ከሕይወት መንገድ ያወጣል፣ ያዋረደን ፍቅረ ነዋይ ገንዘብን የሚወዱ ይሆናሉ። ሰው ገንዘብ ከወደደ ማይፈጽመው ግፍ የለም፣ ማይሰራው ክፉ ስራ የለም። አንዳንዶች እኮ ገንዘብ ወደው ሃይማኖት እስከ ማካድ ደርሰዋል። እስቲ በሉ ገንዘብን መውደድ በሉ የክፋት ሁሉ ስር ነውና። አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብን መውደድ የክፋት ሁሉ ስር ነው፣ ምንጩ ነው። ሰው ገንዘብ ከወደደ እግዚአብሔርን አይወድም። ሰው ገንዘብ ከወደደ እግዚአብሔርን አይወድም። ሰው ገንዘብ ከወደደ ማይሰራው ክፉ ስራ የለም። ፍርድ ማጓደሉ፣ ድሃ መበደሉ፣ ጉቦ መቀበሉ፣ ሰነድ መሰረዝ መደለዙ፣ በሚዛን ማጭበርበሩ፣ ወንድምን ወገንን አሳልፎ መስጠቱ ለምን ይመስላችኋል? በገንዘብ ፍቅር ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ብዙዎች በዚህ ተሰነካክለው ወድቀዋል። እግዚአብሔር ሁላችንን ከዚህ ይሰውራል። ይህንንም ያነሳው ገንዘብን የሚወዱ ይሆናሉና አለ። ትዕቢተኞች፣ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ይሄ ዘመን ነው። አሁን እኔ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዘመኑን መዋጀት ነው፣ መመርመር ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አስጨናቂ ዘመን ነው። በዚህ በአስጨናቂው ዘመን ከጭንቀት ለመውጣት፣ ለመረጋጋት፣ ለመጽናናት ደግሞ ጸጋ መንፈስ ቅዱስ ያስፈልገናል። በእንጀራ ጉዳይ የምንጨነቅ፣ በጤና ጉዳይ የምንጨነቅ፣ በትዳር ጉዳይ የምንጨነቅ፣ ደግሞ ልጆች ወልዳችሁ በልጆቻችሁ ጉዳይ የምትጨነቁ ለመጽናናት ጸጋ መንፈስ ቅዱስ ያስፈልጋል። ዛሬ ከአባታችን ከክቡር ዳዊት ጋር አብረን እንዲህ እንበል። እስቲ በሉ የልቤ ችግር በሉ ብዙ ነውና ከጭንቀቴ አውጣኝ። እንዲህ ብሎ መለመን ያስፈልጋል። መዝሙር 24 ቁጥር 17 ላይ ተመዝግቧል። የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ። የኛም የልባችን ችግር ብዙ ነው። የሚያስጨንቀን ነገር ብዙ ነው። ቆመን ስለሄድን እኮ አይደለም፣ ለብሰን ስለሄድን እኮ አይደለም፣ ዘመነኛ መኪና ስላሽከረከርን እኮ አይደለም፣ ብዙ ብር ወይም ብዙ ዶላር ስለቆጠርን አይደለም፣ ሁለትና ሶስት ዲግሪ ስላለን አይደለም፣ በተንጣለለ ቪላ ቤት ውስጥ በተራረፈው ቤት ፎቅ ቤት ውስጥ ስላለን አይደለም፣ በአማሮ ላንሳና ምንጣፍ ላይ ስለተመላለስን አይደለም፣ ጮማ ስለቆረጥን የወይን ጠጅ ስለጠጣን አይደለም። ዛሬ የለበስነው ልብስ ነገ ስለማን ደግሞ በየዕለቱ ልብስ ስለምንቀያየር አይደለም። እዚያ ውስጥ ብቻውን መረጋጋት የለም፣ መጽናናት የለም። ሰው ወዶ ይመስላችኋል? መንገድ ለመንገድ ሲሄድ ብቻውን የሚያወራው አንዳንድ ሰው፣ አንዳንዶች ጨርቃቸውን ጥለው ያበዱት፣ አንዳንዶች ገመድ ውስጥ ገብተው ታንቀው ይሞቱት፣ መርዝ የሚጠጡት፣ ራሳቸውን በራሳቸው የሚያጠፉት ተጨንቀው እኮ ነው። ከጭንቀታቸው
መውጣት ስላልቻሉ መጽናናት መረጋጋት ስላልቻሉ አንዳንዶች አለን ቀኑ የጨለመብን በሞት ጥላ የተከበብን አጣብቂኝ ውስጥ የገባን ዙሪያው ገደል የሆነብን ማጣፋው ያጠረብን ከህይወት ይልቅ ሞት ይሻለናል ያለን መፈጠራችንን የጠላን አለን። ጨለማው የማይበራ የማይመስለን ሌሊቱ የማይነጋ የሚመስለን አለን። ግን አይዟችሁ ያልፋል። ለእግዚአብሔር የሚሳነው ነገር የለም። አጽናኙ እግዚአብሔር መንፈስ ቅዱስ ዛሬም ከኛ ጋር ነው። ያጽናናናል፣ ያረጋጋናል። ወደሱ በጸሎት እንትጋ፣ እንማጸን፣ ደጅ እንጥና። እንዲህ ብሏል አምላካችን እግዚአብሔር እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ። ለጊዜው በጭንቀቱ ስለነበሩት በትካዜው ስለነበሩት ለእስራኤል ዘሥጋ የተነገረ ቃል ነው። እስራኤላውያን በኃጢአታቸው ብዛት የተነሳ ብዙዎቹ በከለዳውያን ሰይፍ ተቀጡ። ከሰይፍ የተረፉት በረሃብ እንደቀጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። 70 ዘመን ሙሉ በመከራ በስቃይ በአሕዛብ እጅ እየተገዙ ቆዩ። ያን ጊዜ አምላካችን እግዚአብሔር በነቢዩ በኢሳይያስ ላይ አድሮ ተናገራቸው። ምን አለ? እናት አለ ልጇን እንደምታጽናና እንዲሁ አጽናናችኋለሁ አላቸው። ለምን? አምላካችን እግዚአብሔር ከእናትም ይልቅ እናት ነዋ፣ ከአባትም ይልቅ አባት ነዋ። በኢየሩሳሌም ውስጥ ትጽናናላችሁ አላቸው። ከባቢሎን ወደ ኢየሩሳሌም መለሳቸው። ከባርነት ቤት ነፃ አወጣቸው። ከእስራታቸው ፈታቸው። ቀንበራቸውን ሰበረ፣ ወጥመዳቸውንም በጣጠሰ፣ እንቆቅልሻቸውንም ፈታላቸው። ሐዘናቸው ለደስታ ልቅሷቸው ለሳቅ ተቀየረ። ዛሬም እግዚአብሔር እኛን ይናገረናል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ ይለናል። በኢየሩሳሌም ውስጥ ትጽናናላችሁ ይለናል። ዛሬ የምንጽናናባት ኢየሩሳሌም ቅድስት ቤተ ክርስቲያን ናት። በቅድስት ቤተ ክርስቲያን እንጽናናለን። ሃይማኖታችን አጽንተን ምግባራችን አቅንተን በጸሎት የምንተጋ ከሆነ እግዚአብሔር መንፈስ ቅዱስ እኛንም ያጽናናናል። የመጀመሪያዎቹ ክርስቲያኖች 120 ቤተሰብ የተጽናኑት በመጀመሪያዋ ቤተ ክርስቲያን በማርቆስ እናት በማርያም ቤት በኢየሩሳሌም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በጸሎት ሲተጉሳሉ ነው። ዛሬም በኢየሩሳሌም በቅድስት ቤተ ክርስቲያን እንትጋ። እግዚአብሔር በቃሉ የታመነ አምላክ ነው። እኛም ሐዘንተኞች ነን። እኛም በጭንቀት ውስጥ ነው ያለነው። እኛም እየታወክን ነው ያለነው። ቀድሞ በእስራኤል ዘሥጋ እንደ ሀገር የደረሰባቸው መከራ ዛሬም በእኛ በኢትዮጵያውያን ላይ ደርሶብናል። እዛ ውስጥ ነው ያለነው። እንጨነቃለን። ወገኖቻችን በጭንቀት ውስጥ ነው ያሉት። በችግር ውስጥ ነው ያሉት። ዕለት ዕለት ምን ሰማውና የምናየው ነገር አስጨናቂ ነው። የምንሰማው ዜና የሞት ዜና ነው። የስደት ነው። የመፈናቀል ነው። የጦርነት ነው። የእርስ በርስ መበላላት መለያየት ነው። ስለዚህ ከዚህ የተነሳ እንጨነቃለን። አጽናኙ እግዚአብሔር መንፈስ ቅዱስ ዛሬም ለሁላችንም መጽናናቱንና መረጋጋቱን ያድለን። የእግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔር መንፈስ ቅዱስ እኛንም ያጽናናናል። ሊያጽናና ወረደ። የመጀመሪያው ነው። ሁለተኛ መንፈስ ቅዱስ ወይም ጰራቅሊጦስ ለምን ወረደ ስንል ምስጢር ሊገልጥ።
መንፈስ ቅዱስን ምስጢር ገላጭ ይለዋል። በግዕዙ ከሳቴ ህቡአት ይለዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቱን እንዲህ ይላቸው ነበር፣ የምነግራችሁ ገና ብዙ አለኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም አላቸው። ነገር ግን የእውነት መንፈስ በመጣ ጊዜ እሱ ወደ እውነት ሁሉ ይመራችኋል አላቸው። በመዋዕለ ስብከቱ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ የተመዘገበ ኃይለ ቃል ነው። የምነግራችሁ የማስተምራችሁ ብዙ ነገር አለኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም፣ ልትረዱት፣ ልታውቁት፣ ልታስተውሉት አትችሉም አላቸው። ገና የሚከተሉት እንደ ሰውኛ ነው። የመንፈስ ቅዱስን ጸጋ አልተቀበሉም። በመንፈስ ቅዱስ ጸጋ አልጠነከሩም፣ አልበሰሉም። ስለዚህ ይረቅባችኋል፣ ይከብዳችኋል። ነገር ግን አለ የእውነት መንፈስ መንፈሰ ጽድቅ የሐሰት መንፈስ ሰይጣን ዲያብሎስ አለና ከዚያ ሲለይ የእውነት መንፈስ እግዚአብሔር መንፈስ ቅዱስ በእናንተ ላይ በጸጋ ባደረ ጊዜ ያን ጊዜ ወደ እውነት ሁሉ ይመራችኋል፣ ምስጢሩን ሁሉ ይገልጥላችኋል፣ እርሱ ሁሉን ያስተምራችኋል አለ። እግዚአብሔር መንፈስ ቅዱስ ምስጢር ገላጭ ነው። ምስጢር ሊገልጥላቸው ከሰማይ በጸጋ ወረደ። ቀድሞም ቢሆን ለቅዱሳን ነቢያት የትንቢትን ምስጢር የገለጠ እግዚአብሔር መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምስጢር ገላጭነት የእግዚአብሔርን ቃል መረዳት፣ ማወቅ፣ ትንቢትን መናገር፣ ወንጌልን መስበክ አይቻልም። ቅዱስ ጴጥሮስ በመልእክቱ ይሄን መዝግቧል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ጀምሮ እንመልከት። ይህንን በመጀመሪያ አወቁ ይላል። ማንም ሰው ቅዱሳት መጻሕፍትን ሲያነብ ሊያስተውለው፣ ሊረዳው፣ ሊያውቀው የሚገባው የመጀመሪያው ነገር ነው። ምንድነው አለ? ይህም በመጀመሪያ እወቁ ይልና በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። እንደኔ መረዳት፣ እንደኔ አመለካከት ሳይሆን አይቀርም ይመስለኛል እያለ ማንም ሰው የእግዚአብሔርን ቃል ሊተረጉም አልተፈቀደም። አሁን ብዙ ሰዎች ተጠራጥረው የሚያጠራጥሩት፣ ስተው የሚያስቱት፣ ክደው የሚያስክዱት የእግዚአብሔርን ቃል እንደ ራሳቸው ፈቃድና ምኞት እየተረጎሙ ነው። ግን ማንም ሰው በራሱ ፈቃድ መተርጎም አልተፈቀደለትም። ለምን? ትንቢት ከቶ በሰው ፈቃድ አልመጣምና አለ። ዳሩ ግን አለ ከእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩት ይላል። የእግዚአብሔርን ቃል የተናገሩት ከእግዚአብሔር የተላኩ ሰዎች ናቸው። ቅዱሳን ሰዎች፣ የተለዩ፣ የተከበሩ፣ የተመረጡ፣ የተወደዱ ሰዎች ናቸው። የተናገሩትም ደግሞ በመንፈስ ቅዱስ መሪነት፣ ምስጢር ገላጭነት ነው። የራቀውን አቀረበላቸው፣ ለእኛም ያቀርብልን። የረቀቀውን ምስጢር ገለጠላቸው፣ ለእኛም ደግሞ ያጉላልን፣ ይግለጥልን። በመንፈስ ቅዱስ ምስጢር ገላጭነት ተናገሩ። ለዚህ ነው ከእግዚአብሔር ተልከው አለ ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩ። በመንፈስ ቅዱስ የተነገረ የእግዚአብሔር ቃል የሚተረጎመው በመንፈስ ቅዱስ ነው። በሰው ጥበብ አይሆንም። ይሄ ልብ ወለድ አይደለም፣ ፍልስፍና አይደለም፣ ወይም የሂሳብና የፊዚክስ ቀመር አይደለም። ይህ እግዚአብሔር ቃል ነው። ስለዚህ የምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም።
የእውነት መንፈስ ቅዱስ በመጣ ጊዜ ግን ወደ እውነት ሁሉ ይመራቸዋል፣ ሁሉን ያስተምራቸዋል አለ ጌታችን። ለቅዱሳን ሐዋርያት የወንጌልን ምስጢር ሊገልጥላቸው እግዚአብሔር መንፈስ ቅዱስ በጸጋ ከሰማይ ወረደላቸው። የመንፈስ ቅዱስን ጸጋ በተቀበሉ ጊዜ ምስጢር ተገለጠላቸው። በእውነት አንድ ቋንቋ ዕብራይስጥ ወይም የጥንቱን አረማይክ ብቻ ያውቁ የነበሩ ቅዱሳን ሐዋርያት 72 ቋንቋ ተገለጠላቸው። ስለዚህ በመንፈስ ቅዱስ ምስጢር ገላጭነት ባልተወለዱበት፣ አንደበታቸውን ባልከፈቱበት፣ ባላደጉበት ቀድሞ በማያውቁት ቋንቋ ተናገሩ። አንድ የተገለጠላቸው ምስጢር ቋንቋ ወይም ልሳን ነው። በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ሙሉ ታሪኩ ተመዝግቧል። ጥቂት ነገር አነሳለሁ ከዚህ ክፍል። በበዓለ ሃምሳ መንፈስ ቅዱስ በጸጋ በወረደበት ዕለት እነሆ እንዲሆነ ይላል፣ መንፈስ ቅዱስ በነፋስ አምሳል ተቀምጠው የነበረውን ቤት ሞላው ይላል። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። ለአለቃ ሆኖ በራሳቸውም ላይ ተቀመጡባቸው፣ መንፈስ ቅዱስ በጸጋ አደረባቸው ይላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 3 ጀምሮ እንመልከት። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። እነሆም በእያንዳንዳቸውም ላይ ተቀመጡባቸው ይላል። መንፈስ ቅዱስ በጸጋ ሲያድርባቸው ነው። በሁሉም መንፈስ ቅዱስ ሞላባቸው፣ በጸጋ አደረባቸው ማለት ነው። እስቲ በሉ መንፈስም በሉ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሌላ ምኖች? በደንብ በሉት። በሌላ ምኖች? ልሳኖች። ልሳን አንደኛው ትርጉሙ ቋንቋ ማለት ነው፣ ንግግር ማለት ነው፣ አንደበት ማለት ነው። ሌላው ልሳን ማለት ትርጉሙ ምላስ ማለት ነው፣ ምላስ። አሁን በሌላ ልሳኖች ይናገሩ ጀመረ ሲል እዚህ ላይ በሌላ ቋንቋዎች ይናገሩ ጀመረ ማለት ነው እንጂ በሌላ ሰው ምላስ ማለት አይደለም። ያው ቋንቋ የሚነገረው በምንድን ነው? በምላስ ነው። ምላስ ከሌለ ምን የለም? ቋንቋ የለም፣ አይነገርም። ስለዚህ ልሳን ይለዋል። ልሳን ሲል አንደኛው ቋንቋ ማለት ነው፣ ንግግር ነው፣ አንደበት ነው። ሌላው በቆሙ ራሱ ምላስን ልሳን ይለዋል። በሌላ ልሳኖች ይናገሩ ጀመር ማለት በሌላ ቋንቋዎች ማለት ነው። ይህንን ራሱ ግልጽ ስለሚያደርገው እንመልከት። በዚያ በጽርሐ ጽዮን አካባቢ፣ በጽዮን አዳራሽ አካባቢ በኢየሩሳሌም ከዓለም ሁሉ ከልዩ ልዩ ሀገራት የተሰበሰቡ ቤተ እስራኤል ነበሩ። እስራኤል በዚያ ዘመን በዓለም ተበትነው ይኖሩ ነበር። ስለዚህ የፋሲካውን በዓል ሊያከብሩ ወደ ኢየሩሳሌም ይወጣሉ። ሞተ በኩር ከነሱ ያለፈበትን በጠቦቱ ደም፣ ሌላው እነሱ ከግብፅ ከባርነት ቤት ነፃ ያወጡበትን ፋሲካ ብለው ያከብራሉ። ከፋሲካው በኋላ 50 ቀን ይቆጥሩና በዓለ 50 ብለው ያከብራሉ። በዓለ ሰዊት የእሸት በዓል ብለው ወይም ቀዳማያት ይሉታል። የመጀመሪያውን አዲሱን የእህል ቁርባን በእግዚአብሔር ፊት ያቀርባሉ፣ በካህናት ያስባርካሉ። ያንን በዓል ለማክበር እዛ ተሰብስበው ሳሉ ነው መንፈስ ቅዱስ በጸጋ የወረደው። ያ ዕለት ክርስቶስ ሞትን ድል አድርጎ የተነሳበት 50ኛው ቀን ነው። ገጠመ። የብሉይ ኪዳኑ በዓለ 50 ከአዲስ ኪዳኑ በዓለ 50 ክርስቶስ ሞትን ድል አድርጎ ከተነሳበት ከ50ኛው ቀን ጋር አንድ ቀን ዋለ ይላል። ወሩ ወራ ግንቦት ነው። ቀኑ 18 ነው። ዕለቱ ዕለተ እሑድ ነው። መንፈስ ቅዱስ በጸጋ የወረደበት ሰዓት ከጠዋቱ 3 ሰዓት ነው። ገጠመ። ያን ጊዜ እንዲህ ሆነ ይላል። አስተውሉ ወገኖች። የሐዋርያት ሥራ ምዕራፍ 2 ቁጥር 5 ጀምሮ ከሰማይም በታች ካሉ ሕዝብ በኢየሩሳሌም በጸሎት ይተጉ የነበሩ
አይሁድ ነበሩ ይላል። እነኛ የተሰበሰቡት ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይላል። እያንዳንዱ በገዛ ቋንቋው በገዛ ምን እስቲ በደንበሩት በገዛ ምን ቋንቋው በገዛ ቋንቋው ቅዱሳን ሐዋርያት ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ተደንቀውም ተገርመውም እንዲህ አሉ። በዚያ የተሰበሰቡ ሰዎች እንደነኚህ የገሊላ ሰዎች አይደሉ እንዴ አሉ። ቅዱሳን ሐዋርያት የገሊላ ሰዎች ናቸው። ያው የሚያውቁት ዕብራይስጡን ነው፣ ቋንቋ የተወለዱበት ያደጉበት የተማሩበት እሱ ነው። እንዴት የኛን የገዛ ቋንቋችንን ይናገራሉ? ከየት አመጡት? እኛ ሀገር አልተወለዱ፣ እኛ ሀገር አላደጉ፣ ይሄን ቋንቋ እንዴት አጥርተው ተናገሩ አሉ። ከልዩ ልዩ ሀገራት የመጡ ሰዎች ናቸው። ቅዱሳን ሐዋርያት የተናገሩት ቋንቋ የሚደመጥ ቋንቋ ነው። ትርጉም ያለው ቋንቋ ነው። ባለቤት ያለው ቋንቋ ነው። ሰዎች የመሰከሩለት ቋንቋ ነው። ለዚህ ነው የገዛ ቋንቋችንን እንዴት ሲናገሩ እንሰማለን አሉ። የመጡበትንም አገር ዘረዘሩ፣ የሚሉትን አጡ፣ ተገርመው ተደንቀው ማለት ነው። እነዚህ ሁሉ እነሆ የሚናገሩት የገሊላ ሰዎች አይደሉም ማለት ነው። እነዚህ ሰዎች በዚያ የተሰበሰቡት የመጡት ከተለያዩ ሀገሮች ነበረ። ከጳርጤ፣ ከሜድ፣ ኢላሜጤ፣ ቀጰዶቅያ፣ ጳንጦስ፣ እስያ፣ ጵንፍልያ፣ ፍርግያ፣ ከግብፅ፣ ከሮም፣ ከሊቢያ፣ ከኢትዮጵያ የሚሄዱ ነበሩ። ቤተ እስራኤል በዓለም ሁሉ ተበትነው ነው የሚኖሩ። እኛ የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? እንጃ ምን ይሆን ይሄ እግዚአብሔር ድንቅ ስራ ነው አሉ አንዳንዶቹ ደግሞ አይ እነዚህ ሰዎች ጉሽ የወይን ጠጅ ያልፈላ ጠጅ ጠጥተው ሰክረው አፌዙባቸው ይላል። ያን ጊዜ ነው ሊቀ ሐዋርያት ቅዱስ ጴጥሮስ በሕዝቡ መካከል ተነስቶ ቆመና እንዲህ ብሎ መናገር ጀመረ። እናንተ ቤተ አይሁድ ቤተ እስራኤል ሆይ አላቸው። ሁሉም በሚያውቁት በተወለዱበት ባደጉበት በዕብራይስጡ ቋንቋ ነው የሚነግራቸው። አሁን እዚህ ላይ ለምን ከቤተ እስራኤል ናቸው እነሱ። ቋንቋቸውን አይተው ሃይማኖታቸውን አይተው ባህላቸውን ስርዓታቸውን አይተው የትም ቢሄዱ ቤተ እስራኤል። ስለዚህ ነገራቸው ለእናንተ እንደመሰላችሁ አለ እኛ ወይም እነዚህ አለ ጉሽ የወይን ጠጅ ጠጥተን የሰከረን አይደለንም አለ። ገና እኮ ከጠዋቱ 3ኛው ሰዓት ነው። አሁን ከዚህ ሰዓት አስቀድሞ የሚበላ ሰው የሚጠጣ ሰው እኮ የለም አላቸው። በለመዱት ለሚያውቁት ነገራቸው። የሚጸልይ ይጸልያል፣ መጽሐፍ የሚደጉስ ይደጉሳል፣ የሚጽፍ ይጽፋል። የመብል መጠጥ ከዚህ በኋላ ነው። እንዴት ሰከሩ ትሉናላችሁ? ግን የሆነው አለ ወደ ኋላ ተመልሶ ተናገረ። በመጨረሻው ቀን በ5500 ዘመን ፍጻሜ ማለት ነው። በዘመነ ሐዲስ በዘመነ ስጋዌ እነሆ በነቢዩ በቅዱስ ኡሪኤል የተነገረው ቃል እንዲፈጸም ነው አለ። በመጨረሻው ቀን እንዲህ ይሆናል ብሎ ነቢዩ ቅዱስ ኡሪኤል ተናግሮ ነበር ብሎ ከትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ ስሙ አመጣ። ርዕሳችን ይሄ ነው። ስጋ በለበሰው ላይ ከመንፈሴ አፈሷለሁ። ይሄ እንዲፈጸም ነው አለ። በስጋ ለባሽ ሁሉ ላይ ጸጋ መንፈስ ቅዱስን አሳድራለሁ ብሎ ነበር። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ። ቅዱሳን ሐዋርያት ትንቢት ይናገራሉ። ቅዱሳት አንስት ትንቢት ይናገራሉ። ጎበዞቻችሁም ራእይ ያሉ 72ቱ አርድእት ራእይ ያሉ፣ ሽማግሌዎቻችሁም ሕልም ያልማሉ፣ ሊቃውንቶቻችሁም ሕልም ያልማሉ ተብሎ የተነገረው ቃል እንዲፈጸም ነው።
እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። ይሄ ደረሰ፣ ተፈጸመ። እኛ ባልተወለድንበት ባላደግንበት በእናንተ ቋንቋ መናገር የቻልነው ምስጢር ገላጭ እግዚአብሔር መንፈስ ቅዱስ ስለገለጠልን ነው እንጂ ጠጥተን ሰክረን አይደለንም ማለት ነው። ለምን? ቅዱሳን ሐዋርያት ወንጌልን በዓለም ዞረው እንዲሰብኩ ታዘዋል። በዓለም ደግሞ በጣም ብዙ አይነት ቋንቋ ይነገራል። ቋንቋውን ካላወቁ እንዴት አድርገው ወንጌልን በዓለም ይሰብካሉ? ምንድን ነበር ያላቸው ሲልካቸው አምላካችን ኢየሱስ ክርስቶስ ሞትን ላድርጎ ከተነሳ በኋላ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው ያለው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወንጌል የሚሰበከው በዓለም ሁሉ ነው። ለሁሉም፣ ለነጭም ለጥቁርም፣ ለባለጠጋም ለድሃም፣ ለጌታም ለባሪያም፣ ለወንድም ለሴትም ለሁሉ ይሰበካል ወንጌል። ልዩነት የለም። ወንጌልን በዓለም ዞሮ ለመስበክ ደግሞ ቋንቋ ማወቅ አለባቸው። እነሱ በጊዜው የሚያውቁት ዕብራይስጥን ነው። በዕብራይስጥ ቋንቋ ሄደው ወንጌል ቢሰብኩ ማን ይሰማቸዋል? ማን ይቀበላቸዋል? ምን ይላል ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ቁጥር 10 ላይ በዓለም አለ ምናልባት ቁጥር የሌለው የቋንቋ አይነት ይኖር ይሆናል አለ። አሁን ቋንቋ በዓለም ላይ ያለው ተቆጥሮ አይደረስበትም ለማለት አይደለም። ብዛቱን የሚያመለክት ቃል በጣም ብዙ ቋንቋ ይነገራልና በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል አለ። እነሆም ቋንቋም የሌለው የለም አለ። እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ አለ። የሚናገረውም ለኔ እንግዳ ይሆናል አለ። መግባባት አይቻልም። እኛ ለምሳሌ የምንችለው አማርኛ ቋንቋ ነው። የተወለድንበት ያደግንበት አብዛኞቻችን አማርኛ ተናጋሪዎች ነው። አማርኛ ነው። አሁን አንድ ዕብራይስጥ ተናጋሪ ሰው መጥቶ ከኛ ጋር ቢነጋገር መግባባት አንችልም። ዕብራይስጡንም አማርኛውንም የሚችል ሌላ አስተርጓሚ ያስፈልገናል ለመግባባት እንድንችል ማለት ነው። ቅዱሳን ሐዋርያት የሚችሉት ዕብራይስጥ ነው። ለሌላው ዓለም እንዴት አድርገው ወንጌል ይሰብካሉ? ስለዚህ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ በመጀመሪያ የቋንቋው የልሳን ምስጢር ገለጠላቸው። ያለ ችግር ወንጌልን ለዓለም እንዲሰብኩ ቋንቋ ተገለጠላቸው። መንፈስም ይላል የእግዚአብሔርን ጥልቅ ነገር እሱ እንኳን ሳይቀር ሁሉን ይመረምራል ይላል። ለእኛም እግዚአብሔር በመንፈሱ በኩል ገለጠው ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እስቲ በሉት ቃሉ መንፈስም በሉ የእግዚአብሔርን ጥልቅ ነገር እሱ እንኳን ሳይቀር ሁሉን ይመረምራል። ማን? መንፈስ፣ እግዚአብሔር መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር፣ ሰማያዊውን ነገር፣ ዘላለማዊውን ነገር፣ የረቀቀውን ምስጢር ይመረምራል። ምስጢር ገላጭ ሰው ለእኛም አለ እግዚአብሔር በመንፈሱ በኩል ገለጠው አለ። ምስጢር ገላጩ እግዚአብሔር መንፈስ ቅዱስ ምስጢሩን ገለጠልን አለ። ስለዚህ ምስጢር ስለተገለጠላቸው ባልተወለዱበት ቋንቋ ተናገሩ። አዲስ ቋንቋ የሚለው ይሄንን ነው። የተለመደው ይሄ ነው። ያመኑትን ከሚከተሏቸው ምልክቶች መካከል አንዱ በአዲስ ቋንቋ መናገር ይላል። የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ ይዘረዝራል። በስሜ አጋንንት ያወጣሉ፣ መርዝ ቢጠጡ እንኳን ምንም አይሆንም ይላል። ከዚያ ምን ያነሳል? በአዲስ ቋንቋ ይናገራሉ ይላል። አሁን ለቅዱሳን ሐዋርያት ከዕብራይስጡ በቀር የተናገሩት ሌላ ቋንቋ ምንድን ነው? አዲስ ነው። የሮሞቹን ቋንቋ ጣሊያንኛ ተናግረዋል፣ አረብኛውን ተናግረዋል። ለነሱ አዲስ ነው። ጽሩን ወይም
ግሪኩን ተናግረዋል። ማን ገልጦላቸው? እግዚአብሔር መንፈስ ቅዱስ ገልጦላቸው በአዲስ ቋንቋ ተናገሩ። ሰዎቹም የተደነቁት ለዚህ ነው። በዚያ የነበሩት እኛ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ ሰዎች ኬታ መጡት ነው ያሉት። አሁን አንድ ዕብራዊ ወይም እስራኤላዊ የእስራኤል ዜጋ እኛ መካከል መጥቶ አሁን በአማርኛ ሁላችን በምንሰማው ቋንቋ በደንብ አጣርቶ ቢናገር ምን እንላለን? እንዴ ይሄ ሰው እስራኤላዊ አይደል? እኛ ሀገር አልተወለደ፣ የኛው ቋንቋ ኬታ መጣ ነው ምንድነው? ያው ተምሮ አውቆት እንኳን አጥንቶት ቢናገር እንኳን ይደንቀናል። እንኳን በጣም ብዙ ነገር ቢናገር ሰላምታ እንኳን ቢሰጠን በአማርኛ ጤና ይስጥልን ብለን የተቆላጠፈ ሰላም ለእናንተ ይሁን ብለን የተቆላጠፈ በጣም ደንቆም ገሞን ነው የምናየው። ቺን አማርኛ ስለቻለ ማለት ነው። ቅዱሳን ሐዋርያት በጣም ብዙ ቋንቋ 72 ቋንቋ ላይ ተናገሩት። መንፈስ ቅዱስ ገለጠ። ምስጢር ገላጭ ስለሆነ ማለት ነው። ወንጌልን በዓለም ያለ ችግር ዞሮ እንዲሰብኩ ማለት ነው። ደግሞ ቋንቋውን ሲያናግራቸው እግዚአብሔር መንፈስ ቅዱስ ፊታቸውን አብርቶ ነው፣ በጸጋ ነው፣ በሞገስ ነው፣ እየተደመጡ ነው። ሰዎች ሁሉ እየመሰከሩ ነው። የኛ ቋንቋ ነው እያሉ የሰው የማይሰማው ቋንቋ አልተናገሩ። ትርጉም የሌለው ቋንቋ አልተናገሩ። ባለቤት የሌለው ቋንቋ አልተናገሩ። ዛሬ አንዳንዶች ልሳን ተሰጠን፣ መንፈስ ቅዱስ ተሞላን እያሉ የማይገባ ነገር ሲያደርጉ እንሰማለን ያለን መናፍቃን። እሱ የውሸት ነው፣ የውሸት ነው በፍጹም። ለምን? እስቲ ሰዎች ይመስክሩለት። እነሱ የሚናገሩትን ቋንቋ እኔ ነኝ ባለቤቱ የሚላል። አሁን በኢትዮጵያ ከ86 ያላነሱ ቋንቋዎች ይነገራሉ። የትኛውን ቋንቋ ነው ልሳን ተሰጠን ብለው የሚናገሩት? አማርኛ አይደለም፣ ኦሮምኛ አይደለም፣ ትግርኛ አይደለም፣ ጉራግኛ አይደለም፣ ሲዳምኛ አይደለም፣ ወላይትኛ አይደለም። ባለቤት የለውም እኮ፣ ትርጉም የለውም እኮ፣ የሚመሰክርለት የለውም እኮ። ዝም ብሎ መንጫጫት ነው፣ ሁከት ነው፣ መንዘፍዘፍ ነው፣ መንቀጥቀጥ ነው፣ መሬት ላይ ወድቆ መንከባለል፣ መንፈራገጥ ነው። አረፋ እየደፈቁ እየተንዘፈዘፉ ቅዱሳን ሐዋርያት ተንፈራገጡ አይልም፣ መሬት ላይ ወደቀው ተንከባለሉ አይልም፣ ተንቀጠቀጡ አይልም፣ አይልም። በሚገርም ሁኔታ ላይ የተናገሩት ሰዎች እኮ መሰከሩ። የተጻፈው እኮ ይሄ ነው። የሰው ቋንቋ ነው የተናገሩት። ወንጌል ሰበኩ የተባሉት ለሰዎች እኮ ለዓለም እኮ። እንደውም ምን ይላል ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 27 ላይ እንዲህ ብሎ ይህንን አምጥቶታል። በልሳን የሚናገር ቢኖር አለ፣ በቋንቋ ማለት ነው፣ ሁለት አለ ወይም ቢበዛ 3 ሆነው በተራቸው ይናገሩ ይላል። ሁለት ወይም ቢበዛ ስንት? 3 ሆነው እነሱም በመናቸው ይናገሩ፣ በተራቸው በቀደም ተከተል ይናገሩ። አንዱ ይተርጉም፣ አንዱ ደግሞ ምን ይበል? ይተርጉም። ከተሰጠ እንኳን በእውነት እግዚአብሔር መንፈስ ቅዱስ ምስጢር ገላጩ ምስጢር ከገለጠ ቋንቋ ከሰጠ 2 ሰው ወይም 3 ሰው በየተራቸው ነው መናገር ያለባቸው። ልበላችሁ፣ አንድ ሰው በእኛ መካከል ዕብራይስጥ መናገር ተሰጠው፣ አንድ ሰው ደግሞ ግሪክ ቋንቋ መናገር ተሰጠው ወይም ጽር። እነኚህ ሁለቱ በተራቸው ይቆሙ። አንደኛው ደግሞ ሁላችን ወደምንሰማው ወደ አማርኛ ይተርጉሙ። ዕብራይስጥ የተሰጠው ሰው አማርኛ የሚያከሆነ ወደ ሁላችን ይተርጉሙ። አንድ ዕብራይስጥ እየተናገረ አንድ አማርኛ። እሱ ካልቻለ አማርኛና ዕብራይስጥ ቋንቋ የሚችል ሰው እዚህ ይቁምና እየሰማ ከሱ ለኛ ይተርጉሙ። ባስተርጓሚ ማለት ግሪኩንም እንደዚያ 2 አለ ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ይቀጥልና ምን ይላል? የሚተረጉም ባይኖር ይላል። የሚተረጉም ቋንቋውን የሚያውቅ ወይ ምስጢር የተገለጠለት ወይ ቀድሞ ያወቀው ያጠናው ያደገበት ሰው ከሌለ በማይበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ዝም ይበል። ዝም ካለ እንዴት ለራሱና ለእግዚአብሔር ይናገራል ቢሉ እንዲህ ነው። ለራሱና ለእግዚአብሔር መናገር ማለት
በለሆሳስ ድምፁን አውጥቶ ሳያሰማ ለራሱ በውስጡ ይናገር። ለእግዚአብሔር ይናገር። እግዚአብሔር ሳንናገር የሚሰማ አምላክ ነው። ሁሉን ያዋቂ አምላክ ነው። ልክ እንደማመሰላችሁ እንደ ቅድስት ሐና እንደ እመ ሳሙኤል ቅድስት ሐና ድምጿ ሳይሰማ በልቧ ወደ እግዚአብሔር ትናገር ነበር ይላል። ጸሎቷ እንዲህ ነበር። እዚህ አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ጀምሮ የተመዘገበ ኃይለ ቃል ነው። ልጅ ባልነበራት ጊዜ መካን ስለነበረች ወደ እግዚአብሔር ስትጮህ ስትጸልይ ያለውን ነገር ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ይላል ሊቀ ካህናቱ ኤሊ አፏን ይመለከት ነበር። እስቲ በሉ ሐናም በሉ በልቧ ትናገር ነበረ። በምኗ? በልቧ። ለራሱና ለእግዚአብሔር ይናገር ማለት በልቧ ይናገር ማለት ነው። በልቧ ትናገር ነበረ። ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር ይላል። ከንፈሯ ይንቀሳቀሳል ግን ድምጿ ምን አይልም? አይሰማም። ብትናገረው በልቧ ነው። ለራሱና ለእግዚአብሔር ይናገር ማለት እንደዚህ ነው። ዝም ይበል፣ ድምፁን ያሰማ፣ በልቡ በውስጡ ይናገር ከተገለጠለት እንጂ ሁከት፣ መንጫጫት፣ ገበያ እንኳን መደማመጥ እኮ አለ። ገዢና ሻጭ በስርዓት እኮ ነው የሚለዋወጡት ዋጋ። እንደ አሜሪካ አይደለም። አሜሪካ ሁሉም ዋጋው ተለጥፎበታል። ብድግ አድርገው ይዞ ሄድ ነው። ኢትዮጵያ ግን ዋጋው ስንት ነው? ይሄ ነው በልና ነገረኝ። አይ መጨረሻው ነው። ራስ ተያታለ እየተደማመጡ ሁለቱም ቢያወሩ በመገበያ አይቻልም። እንኳን ቤተክርስቲያን ውስጥ ቤተክርስቲያን ማይስራት ቤት እኮ ናት። ከፍሬያቸው ታውቃቻላችሁ። ውሸት ነው። እንደውም ይቀጥልና ምን ይላል? በዚያ ለሚቀመጥ ለአንድ ሰው ግን ቢገለጥለት ይላል። ደግሞ ለናገር ቢገለጥለት አስቀድሞ ሲናገር የነበረው ሰው ቁጭ ይበላል። ያኛው ደግሞ ተነስቶ ይናገራል እንጂ ዝም ብሎ በቃ አዳራሽ ውስጥ ድንኳን ውስጥ እየተንጫጩ እየጮሁ በቃ ለማለማንቲያ ለማለማማማማና ይላሉ። በቃ ዓለም አንድ መንደር ነው ዛሬ በየሚዲያው ላይ እኮ አንዱ ይነሳና እኔ በጀቤት ላይ ተሰጠኝ ይላል። ጀጀጀጀጀጀ ያስቃል። አብዛኛው ስቃላችሁ ዛሬ ምን ሰማና ምን ይላል መጽሐፍ? እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም ይላል። በቅዱሳንም አብያተ ክርስቲያናት ሁሉ እንዲሁ ነው ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እግዚአብሔር የሰላም አምላክ ነው፣ የውከት አምላክ ግን አይደለም። በእውነተኞቹ በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። መንፈስ ቅዱስ ምስጢር ሊገልጥ በጸጋ ወረደ። ለነቢያት የትንቢትን ምስጢር የገለጠ፣ ለቅዱሳን ሐዋርያት የወንጌልን ምስጢር የገለጠ፣ ለሊቃውንተ ቤተ ክርስቲያን ለእውነተኞቹ የሃይማኖት አባቶች የመጻሕፍትን ምስጢር ገልጦላቸው አንድም እያሉ የተረጎሙት በመንፈስ ቅዱስ ምስጢር ገላጭነት ነው። ዛሬም የተሰወረውን ምስጢር እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጥልን። መንፈስ ቅዱስ ምስጢር ሊገልጥ ወረደ። ሁለተኛው ይሄ ነው። ሌላስ መንፈስ ቅዱስ በጸጋ ለምን ወረደ? እግዚአብሔር የዕለተ ሰንበት ሰዎች ካለ የሰንበቱም ቀለም ነገረ መንፈስ ቅዱስ ስለሆነ እንቀጥለዋለን።